አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 28 በዚች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሊዮስ በሰማዕትነት አረፈ። ይህ አባት ከራሳት በሚባል ሀገር በተራራ ባሉ ዋሻዎቹ ከሁለት አርድእት ጋር ይኖር ነበር። የኮራሳት ንጉሥ ሁለት ልጆቹ ወደዚህ ወጡ። ከእርሳቸው ጋር አገልጋዮቹ አሉ። አራዊትን አጥምደው ፍላጻዎቹ ይገድሉ ዘንድ መረባቸውን ተክለው 40 ምዕራፍ ያህል ሄዱ። መረቡም በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሰው ጠጉሩንም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱ በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የሚሰግድ ሰው ነኝ ብሎ መለሰላቸው። እነርሱ ከእሳትና ከፀሐይ በቀር አምላክ የለም እንዳንገድልህ ሰዋላቸው አሉት። እርሱም እሳት ፀሐይ የተፈጠሩ ናቸው፣ እናንተም ተሳስታችኋል። ፍጥረቶቹ በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህ አባት ሁለቱን አርድእት ይዞ ጽኑ ስቃይን አሰቃያቸው። በዚህ ወር በ18 የሁለቱን አርድእት ራሶቻቸውን ቆረጧቸው፣ የሰማዕትነት አክሊልም ተቀበሉ። አረጋዊ ቅዱስ ሜሊዮስ ግን 18 ቀን ያህል ሲያሰቃዩት ኖሮ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆነው በፍላጻ ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም። ነፍሱን እስከሚያልፍ ምስክሩንም ሆኖ የሰማዕትነት አክሊል እስኪቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ለአዳን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻውን ወደ ልባቸው መለሰ። ቅዱስ ሜሊዮስም እንደተናገረባቸው ሞቱ። በዚህ ቅዱስ ስም እጅ ጌታችን ተአምራት ገለጠ። በአንዲት ዕለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የሀገር ሰዎች ግን አንዱን መነኮስ አንተ ነህን የገደልከው ብለው ያዙት። ቅዱስ ሜሊዮስም ጸለየ። የሞተውን በድኑ የገደለው ይህን መነኮሴ ነውን አለው። ያን ጊዜ የሞተው ተነስቶ እርሱ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩት፣ ስለዚህ ገደለኝ፣ ከዚያም ጣለኝ አለ። ደግሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሂደህ ገንዘቤን ከእርሱ ተቀበል፣ ለልጆቼ ስጥ። ቅዱስ ሜሊዮስም እስከ ትንሣኤ ቀን በሰላም አርፈህ ተኛ፣ እኔ ገንዘብህ አከፋፋይ ዳኛ አይደለሁም አለው። ያን ጊዜ ተኛ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ሜሊዮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን መቄሱር ከሚባል ሀገር ቅዱስ በስጣውሮስ በሰማዕትነት አረፈ። የዚህ ቅዱስ አባቱ ጻድቅ ሰው ነው። እናቱ ግን ሰይጣን አሰቷት ወደ እስልምና ገባች። እርሱም ፈሪ እግዚአብሔር እየተማረ እስከሚያጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ። ከእርሷ ልጆች ወለደ። ብዙ ዘመናትም ባለፈ ጊዜ አንገተ ደንዳና በቀለኛ ሰው በእርሱ ላይ ተነሳበት። ወደ እስላሞች መኳንንት ሄዶ ሰው ወደ እኛ ሕግ ቢገባ ልጆቹም ሃይማኖቱም ይከተላሉ፣ ይህን በስጣውሮስ ግን ሕጋቸውን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችን በሰሙ ጊዜ መልእክተኞችን ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖቱም ጠየቁት። ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛም ግን የሸነግለው ዘንድ በፍቅር ይናገረው ጀመረ። ከከበረችና ከቀናች ሃይማኖት ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱስ ግን አልተመለሰም። ወደ ጣዖት ስጦታውም ከቶ ልቡ አላዘነበለም። ከዚህም በኋላ ወደ ግዞት ቤት ወስደው በግርሙት እንዲያሰሩት፣ በአንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት። እስከ 3 ቀን በእስር ቤትም ሳለ ጸደቀ። ርግብ መጥተው ጋረደው። ስለዚህም የእስር ቤት ጠባቂ ምስክር ሆነ።
ከዚያም በኋላ ዳኞች ወደ ሸንጎ አቀረቡት። ከእንግዲህ እንታገስህም፣ ወደ ሃይማኖታችን ከምትገባና ወይም በእሳት ከምትቃጠል ምረጥ አሉት። እርሱም እኔ ከእናንተ ጋር ለዘላለም እድል ፋንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜ እጅግ ተቆጡ። ያለ ርኅራኄ ይደበድቡ ዘንድ አዘዙ። የአገር ገዢዎች በጫማቸው መቱት። አንዲት ሴትም መጥታ በጫማዋ መታችው። ወዲያውኑ አንጀቷ ደረቀ። ከዚህም በኋላ ባለ ሰይፍ መኮንኑ ታዝዞ ወጣ። ሰይፉንም መዞ ሳያቋርጥ መላልሶ አንገቱን መታው። በስመ አብ። ሞቱም ወደ ጎድኑ ሄዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚያ ደግሞ ተዉት። ወደ እምነታቸው ሊያስገቡት እምቢ ባላቸው ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግሥተ ሰማያት የምስክርነት አክሊል ተቀበለ። ሥጋውንም ከእሳት ጨመረ፣ ግን አልተቃጠለም። ዘመዶቹ መጥተው በድኑን ወደ ሀገሩ ወሰዱ። በቅዱስ ዮሐንስ ዘሐራቅሊ ጎድን ቀበሩት። የክብር ባለቤት ጌታችን ብዙ ድንቆች ተአምራትን ከሥጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሰማዕት ጸሎት ይማረን፣ አሜን። የወደቅነትን በአፍት ከመላእክት አርምልኝ፣ አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳይነ ጌጋየነ ከመ አድኅነነ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልዪ ምሕረተ ወንታነ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።